በትፋት ምን አደረጋችሁለት? የሱን ስሜት ለመርዳት አንዳችሁም አልነበራችሁ። እሺ ሰላም ሰላም፣ እንዴት ናችሁ? ወረኞች ሰፈር እሺ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ጤናችሁ፣ አፍያችሁ፣ ጨጓራችሁ ይፈጫል? ምግቡ በደንብ ይበላል? በደንብ ፈጭቶ በደንብ ባኝኮ በደንብ ይዋህዳል ማለት ነው። ከሰውነታችሁ ይዋህዳል ማለት ነው። ኧረ የእናንተው ከፋ፣ የእናንተው ከፋ፣ በእውነት የእናንተው ከፋ። እቺ ልጅ ምን አድርጊ ነው የምትላት? በየዓለም ዳርቻ ያለ የእሷ ስጋ ነው እየቦጨቋት እንዳሻንጉሌት እያረጓት። እናንተ ይህ ወንድም የሚባለው ብቸኛው በከፋው ሰዓት፣ ጥላው በሄደች ሰዓት ዙር ብሎ አላየው። እህትዮም ቢሆን እንደዛ። አንተም የጓደኛ ባይቶ ጓደኛ የምትባል አንተ እሷ ናት ያስተዋወቀቻችሁ። እሷ ናት ሳያቅ መጣ ከኋላ ደውላ ሰብራይት አድርጋን በሚዲያ ላይ እንትን ያለች። ዛሬ አንተ ጣት እሷ ላይ ትሰካለህ። አንተ እንስራ ወሸር አንተ በእሷ ላይ አሁን ጣት ትሰካለህ። እሷ አሁን ምን እናንተ ይሄ ልጅ ጥላው በሄደች ሰዓት ማንም በሌለ ሰዓት በወንድሞቿ እንደዛ ስታረገው፣ እንደዛ ስታንከራትተው፣ እንደዛ ዘመድ አርባ ስታረገው፣ ማንም በሌለ ሰዓት ቀርባ አንገቱ ደፍቶ በቤት ፎጣ ለብሶ አንገቱ ደፍቶ ባለቀሰበት ሰዓት ደረሰችበት። እናንተ የዛ ሰዓት የት ነበራችሁ? ያልተቆረጣችሁ ለማኞች፣ የቡታጀራ ያልተገረዛችሁ እንዲያው ስራ የላችሁም? ካለ ትክታክ እና ካለ ዩቱብ ዛሬ ስራ ፍጠሩ፣ ተደራጅታችሁ ስራ ፍጠሩ። እስቲ መርካቶ ወጣችሁ ንስትሮ ጥረጉ። በቃ እሷን ለቀቅ አርጓት፣ እሱን ለቀቅ አርጉት። እንዲያው የምትመጡበት ነገር ስትመጡ እንደዚህ እያደረጋችሁ እስቲ ሚዲያን አትረብሹት፣ እስቲ አትረብሹት። እናንተስ ትላንትና ይሄ ልጅ እንደ ሴት አንገቱን ደፍቶ ቅርቅር አድርጎ በባዶ ቤት ሲያለቅስ እንደዛ ሲሆን እናንተው ትላንትና የት ነበራችሁ? እናንተ ምን አረጋችሁለት? እናንተ ምን አደረጋችሁለት? ያረጋችሁለት ነገር ምንድን ነው? በእነሱ እናንተ መሸቀል፣ በእነሱ ደግሞ ልትነግዱ ነው እንጂ የመነገድ ለቢዩ ለላይክ ሰው እንዲያይላችሁ የመዲያም ቅመሞች ላይክ ይሰጣችሁ ሆሎ ላይ ውስጥ ሊያደርጓችሁ ጎበዞች ብሎ በኮመንት ሊያጨበጭቡላችሁ ነው እንጂ አሁን የቀረባችሁ ትላንትና እንደዛ ብቸኛ ሆኖ ሰው እንዳይቀርበው፣ ዘመድ እንዳይቀርበው፣ ጓደኛ እንዳይቀርበው፣ ልጅ አለህ ተባለ። ልጅ ሳይኖረው ተቀበል አሳድግ ተባለ። ወንድሞቿ አባትየው ጋሼ ሄዱ። እሺ ጋሼን አባቱን ጠርቶ ነው ከቤት ያስወጣቸው። ሊገሉትም ይሁን ምንም ይሁን አላውቅም። መጡ። ከመጡ በኋላ ለምናት፣ ሰገዱላት፣ እምቢ አለች። አባቱ እያለ ወንድ ልጅ ለሴት ልጅ ለአባት ያፍራል። አላፈረም። ጎንበስ ብሎ በግራ ሲወድቅ ልክ ሳምባዋ ነፋ፣ ሳምባዋ ተነፋ። ፊኛ እንዴት ነው የሚነፉ? በአየር በትንፋሽ ፊኛ ይነፋ የለ። ሳምባዋ እንደዛ ነው የተነፋ። ተከሻው እንዲድንድን አለ። ያመነችው አመነችው፣ የተማመነችው ተማመነ። አሁን እናንተ ሩታ ቀንታችሁ ነው? ሩታ ቀንታችሁት እኮ አይደለም። ለሩታ ለአብረሽም ቀንታችሁት አይደለም። ለምራም ቀንታችሁ አይደለም። አሁን እናንተ ለቢዩ ብላችሁ ነው። ያው ስራ ስለሌላችሁ ሽቀላ ፈልጋችሁ ነው እንጂ ያው ዶላር ስንት ሆነ? ያው አላደ ለለመና ብትለምኑ አይሻላችሁም? እናንተ ዩቲዩብ በሸባብነታችሁ በወጣትነታችሁ አካላታችሁ ሳይቆረስ አካላታችሁ ሳይነካ ዩቲዩብ ጡረተኛ ሆናችሁ የቲክታክ ጡረተኛ ሆናችሁ የሚዲያ ሰው ሆናችሁ ስትኖሩ ግን ትንሽ አምራችሁ ምንም አይከብደውም። እጅ የሌለው እንኳን በአረብያ እየሄደ ገብስ ይዘራል። እጅ የሌለው ደግሞ እየተበረከከ በቅርጫት ከኋላ አስሮ ኑሮውን ይመራል። እናንተ ግን ምን አይነት ሰዎች ናችሁ? ወላሂ ላዚም ግን ምን አይነት ሰዎች ናችሁ? ኧረ እያሰደባችሁን ነው። ኧረ ጉራጌ እኮ ጎበዝ ነው፣ ሰርቶ አዳሪ ነው እኮ፣ ለፍቶ አዳሪ ነው እኮ፣ ንስትሮ ጠራጊ ነው እኮ፣ ቅርጫት ተሸካሚ ነው እኮ፣ ሽንኩርት ቸርቻሪ ነው እኮ። ከሽንኩርት ነው የሚነሳ፣ ከንስትሮ ነው የሚነሳ። መሐሙድ አህመድ ከንስትሮ ነው የተነሳ።
እስቲ ንስትሮ ጥረጉ፣ እስቲ ፌስታል አዙሩ፣ እስቲ ማስቲክ አዙሩ፣ እስቲ በስራችሁ ግቡ። አሁንማ አሰደባችሁን እኮ አሁንማ አሰደባችሁን፣ አሁንማ አዋረዳችሁን። አላህ ያዋርዳችሁ ለማኞች፣ በባት እናት የሌላችሁ። ኧረ ወላሂ ከባድ ነው። እስቲ እንስማችሁ። ስነ ስርዓትን ያዝ እኮ ስነ ስርዓት አናግሪ። እጅን አውርድልኝ። ምንም አታመጪም። እጅን አውርድልኝ። ባላወርድስ እኮ እጅን አውርድልኝ። ባላወርድስ ስነ ስርዓትን ያዝ። ያማ እንደ ልቀቀኝ ወደዛ። ከዛ ባለፈ አብርሃም ስለማቅ ነው ያከበርኩ። ጓደኛው ነን። ይሄን ነገር አስበናል ካላችሁ ወይም ደግሞ ከሩታ ያለው ነገር ማስተካከል ከፈለጋችሁ እኔም ከአንድም ሶስቴ የእሱን ደስታ ስለምፈልግ ከኔ ጋር ሆኖ የእሱን ደስታ ስለምፈልግ ከኔ ጋር ሆኖ ሩታ እንደዛ እየሰደበችኝ፣ ሩታ እንደዛ እየተናገረችኝ፣ በአጠቃላይ ሩታ ጥሩ ነገር ባታሳየኝም እኔ የሩታ ስድብ ወይም ደግሞ ከጎን ላይ ልክ እንደናንተ የሚመጣውን ሀሳብ ሳይሆን የምቀበለው የአብርሃምን ስሜት ለመረዳት ነው እየሞከርኩ ያለሁት፣ ልክ እንደ ማንኛውም ጓደኛው ማለት ነው። ስለዚህ ይህን ሀሳብ ልታነሱ ስትመጡ በመጀመሪያ ሄርሜላ ጋር ያለውን ነገር ምንድን ነው ማለት ያለባችሁ እንጂ ሁሉም ሰው ስለተንጫጫ ወይም ደግሞ ግማሹ ተቀብሎ ግማሹ ስላልተቀበለው አይደለም። በእርግጥ እንደምታዩት ሊሆን ይችላል። ከዛ ባለፈ ደግሞ የአብርሃምና የሩታ ህይወት እኔ ከመምጣቴ በፊት ነው አይደል የተበላሸው ህይወታቸው። ከዛ በመሀል ምናልባት ሊያስተካክሉ ሊሞክሩ ሊሆን ይችላል ምናምን። እንደ ማንኛውም ኦዲየንስ መጣሁኝ። ከዛ በኋላ አጋጣሚዎች እንድንቀራረብ አደረገ። ከዛ ጥሩ ጊዜ ማሳለፍ ጀመርን። ኖርማል ነው፣ ትዳር እንዳለው አውቃለሁ። ግን ደግሞ ምናልባት የምናደርገው ነገሮች ሊረብሻችሁ ይችላል። ግን ልክ ሄርሜላ ስትመጣ የትዳራቸው መፋታት የትዳራቸው መንስኤ ከኔ በፊት የነበረውን ማነች መቅዲም መምጣቷን ከዛ በፊት ጋሺም ከሩታ ጋር የነበረውን ነገር ረስታችሁ የትዳሩ ፍቺ ዋናን ሄርሜላ ማድረጋችሁ ልክ ነው ብዬ አላስብም። ስላቋርጥና እያንዳንዱ ያወራሽውን ሀሳብ ትክክል ነው። እኛ የትዳራችሁ መፋታት ምክንያት አንቺ ነሽ እያልን ሳይሆን ዛሬ ላይ እየተጣሉት ያሉት በአንቺ ምክንያት ነው እያልንሽ ነው። ገብቶሻል? ትናንት ለተፈጠረው ነገር አልፏል። ተጣልተን ከብዙ ሰዎች ተጨቃጭቀን ጋሽን ከቡታጀራ ድረስ አዲስ አበባ ድረስ የወሰድኩትን የነበሩ ገብቶሻል? ነገሮችን ለማስተካከል ማለት ነው። ነገሮች አልተስተካከሉም። በዛው እየተባባሱ ሄዱ። አንቺ መጣሽ ድጋሚ ተባባሱ ነው እያልንሽ ያለሽ ነው። እዚህ ጋር አሁን መንስኤው አንቺ ሳትሆኚ አሁን ላይ እየተፈጠረ ላለው ነገር ተጠያቂ ግን አንቺ ነሽ። አንቺ ማትችው ገብቶሻል። ሩታ አንቺ መምጣት ካልወደደችው እኮ አንዳንዴ ሰው እየወደድ ነው እንድርቃለን። ገብቶሻል። አንቺ የሩታ ደስታ የምትፈልጊ ከሆነ ሩታን ደግሞ ከአብርሽ ጋር እንድትሆኚ አትፈልጊ። ይህን ደግሞ ጠንቀሽ ታውቂያለሽ። እዚህ ጋር መነጋገር መጫዋጫው ካልፈለግን ግልጽ ነገር ነው። አንቺም ከአብርሽ ጋር ሩታ ማየት አትፈልጊም። በውስጥ አታነጋግራት ለማኝ። ምናልባት እኮ ሁኔታውን ስላልተረዳች ሊሆን ይችላል። እሷም እኮ ቁጭ ብላ እንዴት ነው ልፈርድባት ምናምን አይደለም። ግን ደግሞ እዚህ ችጋ ከጎኔ ሰው አልነበረኝም፣ ጓደኛ አልነበረኝም። አብርሃምን ቀረብኩት። ታደርጊው ነገር በህግም ያስጠይቃል። ሩታ ልክሰስ ብትል እያንዳንዱን ነገር ያስቀጣል። ምን አድርገን ገብቶሻል። ከአንድም ሁለቴ ማየውን ቦታ ይዛችኋለች፣ ማየውን ቦታ ደርሳችኋለች። እናንተ እንደፈለግ ቤቱ መገኘትም አልነበረብሽም። ገብቶሻል። እዛ ጋር ታሞ አንቺ ምግብ የማብላት ብቃትም ስልጣንም የለሽም። ገብቶሻል። ከጓደኞቹ ጋር ተሰብስበሽ እንትን ማንም እብድም ባዳም የሚያደርገው ነገር ሄርሜላ እነሱ የተፈቱበት ሰዓት ላይ አንቺ መገኘት የለብሽም። እኔና እሷ እኮ አንድ አይደለንም አይደል እንዴ? ምን ማለት እኔ ሄጄ እሱ ታሞ ያደረግኩት ነገር ጥሩ ነገር ምግብ መርዣ አላበላሁት። መርዘሽም አታቢው በቃ ባለቤቱ አለች እኮ። እኛ አሁንም ቢሆን ለእሱ የምናንስሱ አይደለም። እኛ ያለን ታጠቀቡ ጓደኞቹና ቤላሉ በቃ በቂ ነው። ሩታ ካልወደደችሽ በቃ አልወደደችሽ፣ ምንም ማድረግ አይቻልም። ጊዜው አይደለም። እኛ ከአንቺ ጋር ምንም አይነት ጥላቻም ምንም ነገር የለብንም። ግን ደግሞ ጊዜው አይደለም። በቃ የመጣሽበት ሰዓት ስህተት ነው። ገባሽ አይደለ? እነሱ አንድ ላይ ከሆኑ በኋላ መብትሽ ነው። እነሱ የራሳቸው ፍቃድ ነው። አብርሃም ልጁ ካቀፈ በኋላ ሩታ በጃሱ ካቀፈች በኋላ አንድ ላይ ከተገናኙ በኋላ መምጣት ያለሽ ፈረንጁ። አንተም ስለ አብርሃም እንደዚህ በዚህ ልክ ልትናገረኝ አትችልም። ምን አደረጋችሁለት? አሁን ዛሬ ላይ የሆነ ነገር ብጥብጥ ሲፈጠር ምናምን መታችሁ ከማንጋጋት ውጪ ለአብርሃም እውነት የምታስቡ ከሆነ እንደዚህ ነው ነገሮችን ለመፍታት የምትሞክሩ። እያንዳንዱን ነገር እነግርሻለሁ። ለአብርሃም ያደረግኩት ነገር ማለት ነው። እያንዳንዱን ነገር እነግርሻለሁ። እኔ ለአብርሃም ይህን አድርጌያለሁ አልልም እንጂ ማለት ነው። አንቺ ትናንት መተሽ ነው ነገሮችን ጭራሽ የረበሽው እንጂ ጭራሽ ብቃቱም የለሽም። እኔን መተሽ ለአብርሃም ምን አድርጋለች ማለት ነው። አውቃለሁ የልጅነት ጓደኛው እንደሆንክ ምናምን ሁሉን ነገር አውቃለሁ። ግን ደግሞ እያልኩ ያለሁት በተጣላችሁበት ሰዓት ምን አደረጋችሁለት? የሱን ስሜት ለመርዳት አንዳችሁም አልነበራችሁ። እኛ ማለት ነው ሄርሜላ ስሚኝ፣ የበጠበጥሽው አንቺ ነሽ። ገባሽ አይደለ? እኛ ተይው አናስተካክል። ግን ደግሞ ከኛ በላይ የበጠበጥሽው አንቺ ነሽ። እኔ ምን በማድረግ ነው የበጠበጥኩት? በቃ ለምን አስፈላጊ ሰው አይደለሽም ከአብርሽ ህይወት። በቃ
አለቀ። ሲጀመር ቆይ አንዴ ከትልቅ ሰው ጋር አብርሃም ማለት ትልቅ ሰው ነው አይደል? የሚኖር ሰው ነው። ለእሱ ህይወት እንደምጠቅም እንደምጎዳ ከእናንተ በላይ እናንተ ከምቀርባችሁ በላይ እሱ ነው የምቀርበው። ስለዚህ እሱ ነው አይደል ህይወቱ ሊያሳስበው የሚገባው። እሺ ወይ ንገሩን፣ ግልጹ ነው። አንቺም አብርሃምም እሱም ስለሚያቀኝ ነው በህይወታቸው እንዳልገባሁኝ ስለሚያውቅ ነው። ገባ ዝም ሊለኝ የቻለው በዚህ ልክ